ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን የረፋዱን የኤንቢሲ አማራ ሚዲያ አዳዲስ መረጃዎችን ማቅረብ እንጀምራለን። በጎጃም ቀጠና በበርካታ ግንባሮች ጀብድ ተሰርቷል። የብልጽግና ኃይል ካምፕ ተቃጥሏል። ዝርዝሩን ይዘናል። በሸዋም አዲስ ነገር ተሰምቷል። ፋኖ በጎንደር በአገዛዙ ወታደር ላይ ከባድ ኪሳራ አድርሷል። መከላከያው እጅ ሰጥቷል። እነዚህንና ሌሎች የግንባር መረጃዎችን ወደ እናንተ እናቀርባለን። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ትግሉን እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ከባድ ፍልሚያ በማድረግ ድል ቀንቶታል። በተደረገው አጠቃላይ የሁለት ቦታ አውደ ውጊያ ውሎ በጠላት ላይ እጅግ ከባድ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን እስካሁን ባለው ሁኔታ የተረጋገጠ ከ48 በላይ የጠላት ሰራዊት ሲደመሰስ አበበ ገን የተባለን በስም የሚታወቅ ባንዳን ጨምሮ ሕክምና የሚደረግለት ከ36 በላይ የጠላት ሰራዊት ከባድ ቁስለኛ እንደሆነ ለማረጋገጥ ተችሏል ብሏል ክፍለ ጦሩ። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ ልጆችም ጊሳ ከተማን በመቆጣጠር ድንቅ ስራ ሰርቷል። የቢትወደድ መንገሻ ጀንበሬ ልጆች ጊሳ ከተማን በመቆጣጠር ጠላት ላይ ከፍተኛ ጉዳት ያደረሱ ሲሆን ለጠላት መረጃ ሲሰጡ የነበሩ ባንዳዎችን በቁጥጥር ስር አውሎ ይዞ ወጥቷል። ጠላት የወገን ምት መቋቋም ሲያቅተው ጊሳ ከተማን ጥሎ በመፈርጠጥ ወደ ባርግ ባሻ ማሰልጠኛ ፈርጠጧል። ካምፓቸውን መቃጠሉም ተገልጿል። የባህር ዳር ብርጌድም የጠላትን አንገት ማስደፋቱ ተነግሯል። በትናንትናው ዕለት የባህር ዳር ብርጌድ አንዱ አካል የሆነችው ነበልባል ጌታቸው ማንደፍሮ ሻለቃ እና ደጉ በላይ ሻለቃ ትናንት ግንቦት 15 2017 ዓ.ም 4 ሰዓት ተኩል ላይ ባንዳሳና በጭስ አባይ በሁለት አቅጣጫ የማህበረሰቡን ትጥቅ ለማስወረድ የመጣ ጠላት እንቅስቃሴውን በመከታተል ሁለቱ ሻለቆች ጥምረት በመፍጠር አከርካሪውን በመስበር አንገት አስደፍተው በመጣበት እያባረሩ እንዲመለስ ያደረጉት ሲሆን የጀግኖች መፍለቂያ የደጉ በላይና የሻለቃ ምረት መንጌ ጦር ተወርውራ በመምጣት ጠላት ለፍተሻ ወደ ማህበረሰቡ ቤት ከገባበት ከጡል ወንዝ ተሸክፎ ወደ ወለቄ ማርያም ቴሎ ከወጣ በኋላ ወደ ጭስ አባይ ሩጫ ገብቷል ተብሏል። የባህር ዳር ብርጌድ አካል የሆነው ጌታቸው ማንደፍሮ ሻለቃና ደጉ በላይ ሻለቃ በጋራ በመናበብ ጠላትን አሽመርምነው ወደ መጣበት ካምፕ መልሰውታል ብሏል። አንደኛ ክፍለ ጦር በዚያው በጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል አካል የሆነው ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በትናንትናው ዕለት ማለትም ግንቦት 15 2017 ዓ.ም በጉድባ ሰቀላ ግንባር ከማለዳው 12 ሰዓት ተኩል እስከ 6 ሰዓት ተኩል ባደረገው አውደ ውጊያ የአገዛዙ ዙፋን ጠባቂ ሰራዊት አሳፍሮ መልሶታል ብሏል። ብርጌዱ የጠላት ዓላማ የደጋዳሞት ብርጌድ ሻለቆች የቀጠና ቅያሬ በሚያደርጉበት ቅጽበት ሊፈጠር ይችላል ብሎ ያሰበውን ክፍተት ተጠቅመው የወገን ወታደራዊ ካምፖችን የማቃጠል የማውደምና የመዝረፍ ቢሆንም ተናዳፊ ተርቦች የሆኑት የደጋዳሞት ብርጌድ ታዱ አንተነ ሻለቃ አባላት ልዩ ስሙ ወንበር ገብርኤል በሩ ሚካኤልና ደፈር ተራራ ተብሎ በሚጠሩ ስፍራዎች ላይ ባደረጉት አውደ ውጊያ ብዙ 23 ጭምር ታግዞ የመጣውን የአብይ አህመድ ዙፋን ጠባቂ ሰራዊት ሙትና ቁስለኛውን እያዝረከረከ ወደ መጣበት ፈረስ ቤት ከተማ ውስጥ እንዲመለስ አድርገውታል። በአውደ ውጊያውም ላይ ከ15 በላይ የአብይ አህመድ ዙፋን ጠባቂ ሰራዊት አባላት ሙትና ቁስለኛ የሆኑ ሲሆን በወገን በኩል ምንም አይነት ሰብአዊም ሆነ ቁሳዊ ኪሳራ አልደረሰም። የሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ከሰሞኑ ማለትም በ8 ቀናት ውስጥ ብቻ ካገዛዙ ዙፋን ጠባቂ ሰራዊት ጋር 3 መደበኛ ውጊያዎችን አድርጎ ይህ ነው ተብሎ የሚጠራ ጉዳት ሳይደርስበት በጠላት ላይ ከፍተኛ ጉዳት ማድረሱ የሚታወስ ነው በማለት ብርጌዱ አሳውቋል። በደብረ ኤልያስም ሞትና ክህደት ልማዱ የሆነው የባንዳ ስብስብ ዛሬም ከባድ እርምጃ ተወስዶበታል ተብሏል። በግንቦት 15 2017 ዓ.ም ነበልባሎቹ የበረኛው ቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ዘልቀው በመግባት ያገዛዙ ባሪያ የሆነውን የባንዳ ስብስብ በጥይት ሲለበልቡት አርፍደዋል። የከተማ ነዋሪዎችን ባንዳ መድረሻጡ ሲሯሯጥ እንዳረፈደ በሳቅ በተሞላ ትዝብት ነግረውናል። ቀስተ ደመናዎችን በተደጋጋሚ ባንዳዎችን ያነጣጠረ ውጊያ ሲያደርጉ የሰነበቱ መሆኑም ይታወቃል። በአውደ ውጊያው የተገኘ ድልም የኔ አንተ አጉማስ የተባለ አድማ በትን የተገደለ ሲሆን 2 አምቡላንስ ሙትና ቁስለኛ ጭነው መውጣታቸውን የብርጌዱ የህዝብ ግንኙነት ኃላፊ ያሳውቋል። የጎዛሙ በረኛው ጅበላ ሙተራ ብርጌድን ጠላትን አይቀጡ ቅጣት ሲቀጠው አምሽቷል። የአፋ በቀይ ጌታ የወፍታይ ንጉስ የ6ኛ ክፍለ ጦር በረኛው ጅበላ ሙተራ ብርጌድ በግንቦት 14 2017 ዓ.ም አመሻሽ ላይ የሙታን ስብስብ የሆነውን ጸረ አማራውን የብልጽግና ጦር ደንባቦና ቸርተከል የደራናይ ከተባሉ ቦታዎች ላይ በመግጠም ማምሻውን በጥይት አረር ሲቆሉት አምሽተዋል። በዚህ ውጊያም 14 የሚሆኑ የወሮ በላው አብይ አህመድ ጦር የተደመሰሰ ሲሆን 20 የሚሆኑት ደግሞ ክፉኛ መቁሰላቸውን የብርጌዱ ህዝብ ግንኙነት ኃላፊ መረጃውን አድርሶናል። በዚህም የተበሳጨው ሞራለ ቢሱ ወራሪው ጦር እንደ ልማዱ አንድ ሞተር ሳይክል ዘርፏል። የግለሰቦችን ሱቅ በመገንጠል ጥሬ ብር፣ ሞባይል ካርድና እንዲሁም ስልኮችን በመውሰድ እቃዎችን በመዝረፍ ነውረኛ ተግባሩን ፈጽሟል።
የአማራ ፋኖ ብሔራዊ ኃይል አፋባ የጎንደር የበጋሻው ክፍለ ጦር አዳሩን አምባ ጊዮርጊስና ገደብዬ ከተሞች ላይ ከፍተኛ ጥቃት ሲፈጽም ማደሩ ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር የበጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየና ዋና ዘመቻ መሪው አርበኛ ማረየ አግማሶ በመሩት ኦፕሬሽን የአገዛዙ ደንገጡር ወንበር ጠባቂ ከምሽቱ 2 ሰዓት ጀምሮ እስከ ሌሊቱ 8 ሰዓት እንደ ቆሎ ሲቆሉትና ሲያምሱት አድረዋል። በተደረገው አውደ ውጊያ በርካታ ወዳደር የአገዛዙ ኃይሎች ተደምስሰዋል። ቁጥራቸው በውል ያልታወቀ ደግሞ ከከባድ እስከ ቀላል ድረስ ቁስለኛ መሆናቸው ተነግሯል። በዚህ ምታታዊና መግነጢሳዊ ኦፕሬሽን የተደናገጠውና ግራ የተጋባው የአገዛዙ ኃይል እውር ድንብሩ ሞርተር ከመተኮስ ውጪ ምንም ማድረግ ሳይችል ለጎንደር የበጋሻው ክፍለ ጦር ከአምባ ጊዮርጊስ እስከ ገደብዬ ከተማ ያለውን ጥቁር አስፋልት ለጀግኖቻችን አስረክቦ እንደ ፍልፈል ዋሻ ውስጥ መደበቁ ተገልጿል። አውደ ውጊያውን የመሩት የጎንደር የበጋሻው የክፍለ ጦር አመራሮች በጣም ስትራቴጂክ እና ወሳኝ ቦታዎችን ከጠላት አስለቅቀናል። ይህም ለእኛ ትልቅ ወታደራዊና ፖለቲካዊ ጥቅምና ስንቅ አስገኝቶልናል። ተጋድሏችን ሁሌም ይቀጥላል ብሏል። የቀድሞ ሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ የአፋባ የሸዋ ቀጠና ምክትል መሪ ሆነ። በሸዋ መልካም ነገር ሊፈጠር ይመስላል። በሸዋ 2 የፋኖ አደረጃጀት ነበር። በኢንጂነር ደሳሌ ሲያስብ ሸዋ የሚመራው የአማራ ፋኖ ብሔራዊ ኃይል በሸዋና በሻለቃ መከቶ የሚመራው የአፋዱ የሸዋ ጠቅላይ ግዛት እዝ ናቸው። እነዚህ 2 አደረጃጀቶች 5 አባላት ያሉት ኮሚቴ ሰይመው የሸዋ ፋኖችን አንድ ለማድረግ ወስነው ከ2 ሳምንት በላይ ውይይቶች አድርገው ከስምምነት ደርሰው አደረጃጀት ላይ ብቻ ትንሽ ቀርቷቸው ነበር። በወቅቱ የሸዋ አንድነት ሊታወጅ ነው በሚል ብዙዎች በጉጉት ሲጠብቁም ነበር። ለጊዜው ግን አልተሳካም። ያንን ተከትሎ ኤፍራታና ግድም በስፋት የሚንቀሳቀሰው የሸዋ ጠቅላይ ግዛት እዝ የ7 ለ7 ክፍለ ጦር እነ መከታው ማሞ ሸዋን አንድ አድርገው ትግሉን ወደፊት ማስኬድ አይችሉም በሚል ራሱን በይፋ ከሸዋ ጠቅላይ ግዛት እዝ አወጣ። የአጼ ዳዊት ክፍለ ጦር የቀስተ ንህብ ብርጌድም እንደዚሁ። ቀደም ሲል ደግሞ በስፋት በድራ የሚንቀሳቀሰው የበሱ ፈቃድ ክፍለ ጦር ከሸዋ ጠቅላይ ግዛት እዝ ወጥቶም ነበር። እነዚህ ከሸዋ ጠቅላይ ግዛት የወጡት የፋኖ ክፍለ ጦሮችና ብርጌዶች በኢንጂነር ደሳሌ ከሚመራው የአማራ ፋኖ በሸዋ ጋር ምክክሮች ሲያደርጉም ነበር። በጋራ የአማራ ፋኖ አንድነት በሸዋ በሚል ስም ለመዋሃድ ከስምምነት ደርሰው አደረጃጀት ላይ እየሰሩም ነበር። በመሃል የአማራ ፋኖ ብሔራዊ ኃይል ተቋቋመ። በመሆኑም የአማራ ፋኖ በሸዋ የሚባል ነገር ስለሌለ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና በሚል አዲስ ቀደም ሲል የነበሩ ክፍተቶችን የሚሞላ አደረጃጀት ፈጥሮ አመራሮችን ይፋ አድርገዋል። በዚህ መሰረት ኢንጂነር ደሳሌ ሲያስብ ሸዋ የአማራ ፋኖ ብሔራዊ ኃይል ኮማንድ ወይም ኮሚቴ አባል የሸዋ ቀጠና እንዲመራ ተስማምተዋል። የቀድሞ የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ የነበረው በሸዋ ጠቅላይ ግዛት እዝ ራሱን የግለሰብ አገልጋይ መሆኑን በመቃወም ጥሎ የወጣው በሸዋ ፋኖች ትልቅ ተቀባይነትና ከበሬታ ያለው ትልቅ የአመራር ብቃትም ያለው ፋኖ ኢሳያስ ደመቀ ከደሳሌ ሲያስብ ሸዋ ቀጥሎ ምክትል መሪ፣ በደራ የሚንቀሳቀሰው የበርሱ ፈቃድ የበላይ ክፍለ ጦር አዛዥ አርበኛ ሽመልስ ንጉሴ የሰው ኃይል አስተዳደር፣ አርበኛ ስለሺ አበረ የዘመቻ መምሪያ ኃላፊ ሆነዋል። በሸዋ የነበሩ 3 አደረጃጀቶች ውስጥ 2ቱን በአንድ ላይ ያመጣው የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና አደረጃጀት ሚዲያ ላይ ያለው መረጃ እንደሚጠቁመው ከወዲሁ በሸዋ ህዝብ ከፍተኛ ድጋፍን እያገኘ ነው። በተለይም የ7 ለ7 ክፍለ ጦር ውስጥ የነበረው ፋኖ ኢሳያስ ፈለቀና የቀድሞ የአማራ ፋኖ በሸዋ የኢኮኖ አምላክ ክፍለ ጦር መሪ ፋኖ ልመነው ህዝብን ሰብስበው አንድ ባለመሆን ላደረሱት ጉዳት ህዝብ ይቅርታ ከጠየቁ በኋላ ህዝብ በሚያስገርም ወኔ ነው ከጎናቸው የተሰለፈው። በሌላ መንገድ በአፋር ስር ያሉት የሸዋ ጠቅላይ ግዛት እዝ ፋኖች የህዝቡን አንድነቱን ጥያቄ ወደ ጎን አድርገው ጭራሽ በሌሎች ፋኖች ላይ ውጊያ የሚከፍቱ መሆናቸው በህዝቡ ዘንድ ከፍተኛ ተቃውሞን እያመጣባቸው ነው ብለዋል ምንጮች። ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ እንደሚገኝ አስታውቋል። ፖሊስ በምርመራ ላይ ያሉት የጤና ባለሙያዎች ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ ስራ ማቆም አድማ በማድረግ ሁከትን በመፍጠር የታካሚዎችን ህይወት አደጋ ላይ በመጣልና በስራ ላይ ያሉ የጤና ባለሙያዎች አድማውን እንዲቀላቀሉ በማነሳሳት የተጠረጠሩ መሆናቸውን ገልጧል። ተጠርጣሪዎቹ በጤና ተቋማት ውስጥ የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ ግለሰቦችን ነጭ ጋውን በማስለበስ በሆስፒታሎች ቅጥር ግቢ ሁከት እንዲፈጠር በማድረግ በስራ ላይ በተገኙ የጤና ባለሙያዎች ላይ ዛቻና ማስፈራሪያ በመፈጸም ጭምር እንደተጠረጠሩም ፖሊስ ጠቅሷል። ፖሊስ ሁከትና ብጥብጥ ለማስፋፋት በሚሞክሩ አካላት ላይ ህጋዊ እርምጃ መውሰድ እቀጥላለሁ በማለት አስጠንቅቋል። በሌላ በኩል ግን አምነስቲ ኢንተርናሽናል በበኩሉ የኢትዮጵያ ባለስልጣናት የስራ ማቆም አድማ ካደረጉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምር ጠይቋል። አድማው ከተጀመረ ወዲህ የታሰሩ የጤና ባለሙያዎች ከ200 በላይ መድረሱን እንደተረዳ የጠቀሰው አምነስቲ
መንግስት ሁሉንም ታሳሪዎች ያለምንም ቅድመ ሁኔታ እንዲፈታ በድጋሚ ጥሪ አድርጓል። ድርጅቱ የስራ ማቆም አድማው በመላ ሀገሪቱ የታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ ገድቦታልም ብሏል። የድርጅቱ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ቲጌሬ ቻጉታ ሁለቱም ወገኖች ቀውሱን ለመፍታት ገንቢ በሆነ ድርድር እንዲሳተፉም ጥሪ አድርጓል። መንግስት ግን የተለመደውን ቅጥፈቱን የቀጠለ ሲሆን ትናንት ምሽት ላይ በብሔራዊ ቴሌቪዥን ቀርቦም የተለመደውን የውሸት መግለጫውን ሲያወጣ ነበር። ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።